ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሩሲያ በአርክቲክ ቀጠና የያዘችውን የጦር ኃይል ግንባታና ከአሜሪካ ጋርም በአውሮፓውያኑ አቆጣጠር በ2030 ወደ አደገኛ አዝማሚያ ሊያመሩ እንደሚችሉ መነገሩን፣ የአውሮፓ ህብረትም የሩሲያን የጋዝ ምርት እንዳይገዛ ሲል እገዳ መፈረሙን፣ ወዲያም የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ለማበደር መዘጋጀቱን፣ እንዲሁም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ዋና ጸሐፊው ማርክ ሩት በበኩላቸው አውሮፓ ያለ አሜሪካ ራሱን መከላከል አይችልም ማለታቸውንና የታሪክ ጸሐፊዎች ደግሞ እንግሊዝ የሶስተኛው የዓለም ጦርነት መጀመሪያ አሊያም መጫሪያ የመጀመሪያው ምድጃ ወይም የእሳቱ መንተክተጊያ ስፍራ ትሆናለች ሲሉ ማስጠንቀቃቸውን፣ እውን አሜሪካ የኒውክለር ታጣቂዋን ሀገር ሰሜን ኮሪያን አምና ትቀበላት ይሆን የሚሉትንና ከመካከለኛው ምስራቅ ቀጠና የሚያገኘኋቸውን ወቅታዊ ዜናዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ለተቀማጭ ሰማይ ቅርቡነ አው ይላሉ አበው። አለያም የቀና ሲታጣ ይመለመላል ጎባጣ ይሉትን ያስታውሷል። በታሪካቸው የጎሪጥ የሚተያዩት አሜሪካና ሰሜን ኮሪያ ከዚያ የአውሮፓውያኑ አቆጣጠር 1950 እስከ 1953 ድረስ በተካሄደው የዚያ የኮሪያ ልሳነ ምድር ጦርነት ቂም ተታክለዋል። የወጋ ቢረሳ የተወጋ ይረሳ አይሉትን ያስታውሷል። ሰሜን ኮሪያ 50 ዓመት ቢቀበር ቂም አይበሰብስም፣ የሰው ልጅ ካልቆጨው ቤቱን አያፈርስም ስትል አሜሪካን ክፉኛ ትጸየፋታለች ነው የሚባለው። ሰሜን ኮሪያ ማዕቀብ ስለት ሆኖ እግር ቢያሽመደምድ ኖሮ እስከ ዛሬ ድረስ በመቀመጫዋ ትንፏቀቅ ነበር ይሏታል። እጅግ ተደጋጋሚና በርካታ ዙር ማዕቀብ ተጥሎባታል። በዚያ የማዕቀብ ናዳ ተደብድባለች ማለት ይቀላልም የሚሉት ህልቆ መሳፍርት የላቸው። ሀገሪቱ በዚያ የተነሳ የገባችበትን ልህም ይብሱን በጦር መሳሪያ ዘርፏ መራቀቅና መጠንከር እንደሚኖርባት አስረግጦላታልም ይሏታል። ፒዮንግያንግ የኒውክለር ጦር መሳሪያ የመታጠቋ ነገር ስለትን በጉሮሮ የመዋጥ የሆነባት አሜሪካ አትውጠው አትተፋው ሆኖባት እንጂ የሰሜን ኮሪያን የኒውክለር ጦር መሳሪያ ባለቤትነት እንደማትቀበለው በተደጋጋሚ መግለጡ አይዘነጋም። አረ እንደውም አጋር አባሮቿን የእስያ ቀጠናዎቹን ጃፓንና ደቡብ ኮሪያን ተነሱ እንነሳ ብላ ቀስቅሳ የሰሜን ኮሪያን የኒውክለር ጦር መሳሪያ ትጥቅ ለማስፈታት ብዙ ጊዜ መባጀቷ ይነገራል። ሲያምርሽ ቅር ስትል ሰሜን ኮሪያ በነገር መኮርኮሟ እንጂ አሜሪካ ተንኮስ አድርጋ ትጥቅ ፍቺ የምትላት ከሆነ ሰሜን ኮሪያ በማግስቱ እንደ ሎጥ ምድር የጨው አምድ ሆነው ሲጨሱ የሚያድሩት ጃፓንና ደቡብ ኮሪያ ናቸው ሲሉ የሚሳለቁት ብዙ ናቸው። ሰሜን ኮሪያ በአሜሪካ ከተናደደች በቀጥታ በጓም ያለውን የጦር ሰፈር ዶጋመድ ታለብስና ጃፓንና ደቡብ ኮሪያን ደግሞ ከነመረቁ ጋት ጋት አድርጋ መታሰቢያቸውን ታጠፋዋለች የሚል የገዘፈ እምነት አለ። ይሁንና ግን አሁን ይህች ዓለም ወይም ምድሪቱ 9 የኒውክለር ጦር መሳሪያ ታጣቂ ሀገራት እንዳሏት ይታመናል። ከነዚያ 9 ሀገራት መካከል ደግሞ አንደኛዋ ሰሜን ኮሪያ ናት። ሰሜን ኮሪያ በአሜሪካ ጉዳይ ሞገደኛ አቋም አላት ነው የሚባለው። በተለይም አሜሪካ በምትመራው የምዕራባውያኑ ዓለም ሀገራት ማዕቀቡ ሲሰላና ማዕቀቡ በሰሜን ኮሪያ ይጣል ሲባል የውስኪ መለኪያቸውን እያጋጩ እሰይ ይሁን ያሉት ብዙዎች ናቸው። ስለ ሰሜን ኮሪያ ችግርና ስለ ሰሜን ኮሪያ የምጣኔ ሀብት መላሸቅ
ምን ገዷቸው? ቀድሞ ነገር ያውቋታል እሶይ ሲሉ የሚያሳዩባቸው ብዙዎች ናቸው። የሰሜን ኮሪያን ጉዳይ በተመለከተም ለወትሮም ከዚያ የኮሪያ ልሳነ ምድር ጦርነት ጋር በተያያዘ የሩሲያና የቻይና ቁጣ በአሜሪካ ላይ መንደዱን የሚያሳዩትም ብዙዎች ናቸው። በዚያ በኮሪያ ልሳነ ምድር ጦርነት እንደ አውሮፓውያኑ አቆጣጠር ከ1950 እስከ 1953 በተካሄደው ሩሲያና ቻይና ከሰሜን ኮሪያ ጎን ያለመለየታቸው ሲነገር ዛሬም ቢሆን ደማቸውን አፍስሰዋል፣ አጥንታቸውን ከስክሰዋል፣ ሕይወት ሰውተዋልና የዚያች የሰሜን ኮሪያ ጉዳይ ስትነካ ያስነጥሳቸዋል ነው የሚባለው። ሁለቱም ቻይናና ሩሲያ እንዲያውም በሰሜን ኮሪያ የባህር ሰርጓጅ ወይም የባህር ጠለቅ የጦር መርከቦች ጉዳይ የስልጣኔ ፈሰሷን ለሰሜን ኮሪያ በገፍ ሰጥታታለች ነው የሚባለው። ከዚያም ውጪ በሳተላይት ወይም በመንኮራኮር ዘርፍ ለሰሜን ኮሪያ የፍላት ማንኪዋ ነች፣ ቅድሚያ ደራሿ ናት ነው የሚባለው ሩሲያ። ቻይናም ብትሆን አትግለጠው እንጂ የሰሜን ኮሪያ ጉዳይ ያንገበግባታል፣ የአሜሪካ ጉዳይ ያንገፈግፋታል። እውነታ ነው። ስለዚህ ሰሜን ኮሪያ ተነካች ማለት ምናልባትም በሩሲያና በቻይና አይን እምባ ይሞላል። ከዚያ ውጭ ግን ጥርስ ያስነክሳል፣ ብዙዎችን ያስለቅሳል። በወዲህ ወገን ያሉትን በሰሜን ኮሪያ ጉዳይ ንዴቷና ልኋ የሚቶገው ሩሲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአርክቲክ ቀጠና ሊያጠምዱት ስለተዘጋጁለት የሚሳይል መከላከያ ጎልደን ዶም ጉዳይ ሩሲያ ክፉኛ መብተክተኳ ተሰምቷል። አሜሪካ ለዚያ የጎልደን ዶም የሚሳይል መከላከያ ዕቅዷ በብዙ ትሪሊየን ዶላር የሚለካ ገንዘብ እንደምታፈስ ይነገራል። ጉዳዩንም ሩሲያ ስትገልጠው ፕሮቮካቲቭ ነው ያለችው። አሁን ሁለቱ አገራት ሩሲያና አሜሪካ በተደባላለቀ ስሜትና ስሌት ውስጥ ገብተዋል ይሏቸዋል። ጉዳዩ ግን ያዳቆነ ሰይጣን ሳያቀስስ አይቀር የሚሉትን አድርጓቸዋል የሚሏቸውን ብዙዎች ናቸው። ኖሮ ኖሮ ከሞት ዞሮ ዞሮ ከቤት ይሉትን ያስታውሷል። ሩሲያ የዚያን የአሜሪካ የጎልደን ዶም የሚሳይል መከላከያ ዕቅድ ይህንን ስትል መሞገቷና ጨርሶም መቆሟን የተሰማው ኢት ኩድ ዲስታቢላይዝ ግሎባል ኒውክሌር ዲተረንስ ስትል አሳይታለች። የሩሲያው ምክትል የጸጥታ ምክር ቤት ሊቀመንበር ዲሚትሪ ሜድቬዴቭ እንደተናገሩት የአሜሪካን ዕቅድ ከመጠን ያለፈ ጸባጫሪነትና ነገር ፍለጋ መንዛዛት ብለውታል። ለወትሮውም እኛ በሩሲያ የጸጥታ ምክር ቤት ዛሬ ምክትል ሊቀመንበር ሆነው የሚሰሩት ቀድሞ ግን በሩሲያ መንግስት ፕሬዚደንትና ጠቅላይ ሚኒስትር ሆነው ያገለገሉት ዲሚትሪ ሜድቬዴቭ ትራምፕን ብሽቅ ነው የሚያደርጓቸው። በአንድ ወቅት ሀገራቸው ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ትሰጣለች ሲሉ በተናገሩት ጉዳይ ትራምፕ ይዙት ይጨብጡት ጠፍቷቸው ግራ ቀኝ ረግጠዋል። ከቶም የማያውቁት ላብ አልቧቸዋል ነው የሚባለው። ያን ቀን ትራምፕ በሕይወት ዘመናቸው ተናደው አድርገውም የማያውቁትን ንዴት አሳይተዋል ነው የተባለው። ሚስጥርም ገልጦ አውጥተዋል የሀገራቸውን። ታዲያ ከፑቲን በላይ የዲሚትሪ ሜድቬዴቭን ንግግር ትራምፕ የሚሆኑ ሹሞቻቸው ተጠንቅቀው ያሰሉታል፣ ይጠብቁታል። ሜድቬዴቭ ከተናገሩ አንጀትንም ወሽመጥንም ቁርጥ አድርጎ የሚጥል ነው ይባልለታል። ሰውየው ሲቆጡም ሲደሰቱም ፊታቸው አንድ ነው፣ አይታወቅባቸውም ይሏቸዋል። አሜሪካ የጎልደን ዶምን በዋናነት ያሰላችውና ያስፈለጋት በስተ ሰሜኑ ክፍሏ ከባላስቲክ ከክሩይዝና ከሃይፐርሶኒክ ወዲያም ከሱፐርሶኒክ ሚሳይሎች ጥቃት ለመሰወር ነው ሲሉ ፕሬዚደንቷ ይገልጣሉ። ቻይናና ሩሲያ ደግሞ በአርክቲክ ቀጠና ለአሜሪካ አድፍጠውላት ከሆነ እንጂ ፈጽሞ አይተኙላትም ነው የሚባለው። ዛሬ ትራምፕ እሳቸውም ሆዳቸው አውቆታል። የአሜሪካና የሩሲያ መርከቦች በግሪንላንድ ጫፍ እየመጡ አናቷ ላይ መልህቃቸውን እየጣሉ ከራርመው መሄድ ያብዝተዋል። ስለዚህ የግሪንላንድን ደሴት እኔ ካልጠቀለልኩት ዴንማርክ አለቃነቷ ተሰምቷት ልትከላከለው አትችልም። ባለቤቱን ካልናቁ አጥሩን አይነቀንቁ። ትራምፕ ይህንን አስልተው የግሪንላንድን ደሴት ከዴንማርክ ሊቀሟት ቁርጥ አርገው ተቀምጠዋል። ታዲያ የዚያ የጎልደን ዶም የሚያስፈልጋቸው ለሩሲያና ለቻይና መከላከያ ነው። በእርግጥም ሩሲያና ቻይና ካሰሉት ቀመር አንጻር
የግሪንላንድን ደሴት የተፈጥሮ ሀብት ለአሜሪካ ብቻ እፍታውን ለቀው አይቀመጡም። የዝንብ ተላላ ከአንድ በሬ ደም ያመልጣታልን መሆን አይፈልጉም። ቀድሞ ነገር ጅብ ሲበላ አብረህ በልተህ ተቀደስ ይሉትን ያንን አስልተዋል ነው የሚባለው። ትራምፕ ብቻቸውን ወይም አሜሪካ ብቻዋን ያንን የግሪንላንድን ከጮማ ፍሪዳ በላይ የሰባ የማዕድንና የተለያዩ ሀብቶችን ብቻቸውን እየቆረጡ አይሰለቅጡትም። አጎንብሶ በላን ተኝተህ ቀላውጠው ነው ያስታውሷል። በዚያም የተነሳ ሩሲያና ቻይና ንክች አባቢለዋ ልጅ ብቻዋንማ አሜሪካ አትነካትም አይደረግም ብለው ቆመዋል። ይሄ እየተወራ ነው። ትራምፕ የግሪንላንድን ደሴት ከአውሮፓ ርብርብ ቢያወጡት ከደንማርክ ላንቃ ፈልቅቀው ቢነጥቁትም ውሰዳት ላንተም ተጠንቅቀህ የቀማኛ አገር ነው ይሉትን ያስታውሱባቸዋል። ዶሮ ባልበላም ጭሬ ላፍስስ አለች ይሏል ኢትዮጵያውያኑ አበው በምሳሌ ሲገልጡ። ሩሲያና ቻይና አሜሪካ ያንን የሰባ ፍሪዳ የማዕድን ሀብት ብቻዋን ስትሰለቅጥ አናይም። እርም ይሁንባት አሜሪካ አታደርገውም፣ ብቻዋን አይሆንም ሲሉ ሁለት ፊት ስለት ያለውን ሰይፋቸውን ስለው ክንዳቸውን አፈርጥመው ቆመዋል። ታዲያ አሜሪካ ጥቃት የሚሰነዘርብኝ ከቻይናና ከሩሲያ ነው፣ ለዚያ መከላከያ ስል የጎልደን ዶም የሚሳይል መከላከያ ሰራለሁ ስትል እዚያ ተገኝታለች። ሞት ቢዘገይ የቀረ ይመስላል ይላሉ ኢትዮጵያውያኑ አበው። Places like Canada or even further north become the dropping ground. You want to get these threats as soon as possible. አረ ጉዳዩ ገና የማታ ቆሻሻ ከመንካቱ የማነካካቱን ሆኗል። እኛ ሰው እውንም አርቀው ያሳያሉ ያስተውላሉ ወይ የሚል ወይም ትንቢት ተናጋሪ ናቸው ወይ ያሏቸውም አልታጡም። ዛሬ ላይ ትራምፕ ሩሲያና ቻይና በግሪንላንድ ጉዳይ ወይም በአርክቲክ ቀጠና ከመጡም ሳይሆን መጥተዋል። አሜሪካን ለማጥቃት ግሪንላንድን አሜሪካ ብትጠቀልልና በዚያ ብታፈጥ እንኳን ካናዳን የመጫወቻ ሜዳቸው ሳያደርጉት ይቀራሉ ወይ? በካናዳ ምድር ላይ እሳት ማንደዳቸው ይቀራሉ ወይ? ካናዳም ከአሜሪካ ሆድና ጀርባ እየሆነች ነው። ሩሲያና ቻይና ተወደደም ተጠላም የካናዳን ምድር ተጠቅመው በግሪንላንድ ያሸመቀውን የአሜሪካን ኃይል እሳታቸውን ይደፉበታል። ስለዚህም አለቀ። ከግሪንላንድ ቀጥሎ የካናዳ ምድር በትራምፕ የመጠቅለሉ ጉዳይ የተበላ ቁብ ነው። ለዚያም ነው places like Canada or even further north become the dropping ground. You want to get these threats as soon as possible. ትራምፕ ካናዳን ለመጠቅለል ያቀዱበት ዋናው ምክንያት የቻይናና የሩሲያን ስጋት ለመመከት መሆኑንም ገላልጠው ያስነበቡት ብዙዎች ናቸው። ዛሬም ተደግሟል። ትራምፕ ግሪንላንድንም ለመቆጣጠር የፈለጉበት ዋናው ምክንያታቸው የቻይናና የሩሲያ ጉዳይ መሆኑን ቀደም ብዬ ገልጬዋለሁ። ሩሲያን በበኩሏ በአርክቲክ ቀጠና የኒውክሌር ኃይል የተሞሉ የበረዶ በርቃሽ መርዘኛና መዘዘኛ የጦር መሳሪያዎቿን ለመትከል ግንባታ መጀመሯን ፕሬዚደንቷ ቭላዲሚሮቪች ፑቲን አስታውቀዋል። ያበጠው ይፈንዳ አለያም መዘዙ ሙልጭ ብሎ ሰንኮፉ ይውጣ፣ ይታይ ይገለጥ። ይሄ ነው ጉዳዩ። ያ ጉዳይ የአሜሪካና የሩሲያ ብርቱ ፉክክር ደግሞ እንደ አውሮፓኑ አቆጣጠር እስከ 2030 ድረስ ጉድ እንደሚያፈላ ይገለጣል። የሩሲያን የኃይል ግንባታ በአርክቲክ ቀጠና የሚያጠናክሩ መርከቦችም ወደዚያው መጓዛቸው ነው የሚነገረው። ትራምፕ አርክቲክ የሩሲያና የቻይናን ጠረን ሸቶኛል ሲሉ ግሪንላንድን ተጠቅልለው ሊተኙበት ያሰሉት ቀመር ያለ ምክንያት አይደለም። ሌባ እናት ልጇን አታምንም ይሉትን ያስታውሷል። የቻይናና የሩሲያን በአርክቲክ ቀጠና ርብርብ ድር ቢያብር አንበሳ ያስር ይሉትን ሆኗል ነው የሚባለው። በፍጹም ሁለቱ ሀገራት ምንም የአሜሪካ ክንድ ቢበረታም ወዲህ አሜሪካ አውሮፓውያኑን ቂም አስቋጥራቸዋለች። ቂም ይዞ ጸሎት፣ ሳል ይዞ ሌብነት አይታሰብምና አውሮፓውያኑ ከአሜሪካ ተደርበው የመቆማቸው ነገር ፉርሽ ሆኗል ወይም ደግሞ የማይታሰብ ጉዳይ ሆኗል። ቂም ይዘዋልና። ለነገሩ አውሮፓውያኑ
ከአሜሪካ ጋር ኖሩ አልኖሩ ከአባይ ገባ ድንጋይ አይደሉም ወይ ሲሉ የሚሳለቁባቸውም ለቁጥር ያታክታሉ። እንግዲያማ ከ32ቱ የኔቶ ጥምረት አባል ሀገራት 30ው የአውሮፓ ሀገራት አልነበሩም እንዴ? ያንን ያህል ግዙፍ ጥምረት ይዘው የጦር ኃይል ይዘው አሜሪካ ከሌለች አከርካሪያቸውና ልባቸው እየራደና እየተሽመደመደ ያለ አሜሪካ ፀሐዋ ብትወጣስ መች ይሞቃል ሲሉ ፍርሃታቸው እስከ ሩሲያና ቻይና ማጀት ድረስ ተርፎ ተንጣሏል። መሳለቂያ አድርጓቸዋል። አውሮፓኑ ሰላምን ይፈልጋሉ፣ ጦርነትን ግን አንገፍግፎና አለ የሚል አቋም አላቸው። በተለይ ፈረንሳይ፣ ጀርመንና እንግሊዝ፣ ፖላንድ በዚያ የሁለተኛ ዓለም ጦርነት ወቅት ቀምሰውታል። የእሳቱ ምላስ የፈንጂው ከምሱር ዛሬም ተከፍቶ ይታያቸዋል ለእነርሱ። አሜሪካም ብትሆን በታሪኳ ግዙፍ የጦርነት ማዕበሎችን አልፋ የመምጣቷ ነገር ከነ ፐርል ሃርበር አስከፊና አስቀያሚ ዘግናኝ ጥቃቶች ሲነጻጸር ያን ሁሉ አልፋ መጥታለች። ለዚያም ነው የጦር ኃይል ግንባታዋን ላፍታም በየፕሬዚደንቶቿ ታሪክ በየዘመናቱ እያሳደገችና እያደሰች የምትሄደው ይሏል። ሞኝን ሁለት እባብ ነደፈው፣ አንዴ ሲያይ አንዴ ሲያሳይ፣ ሁለት ጊዜ በጥቃት ውስጥ አልወድቅም ስትል አሜሪካ ዛሬ ለአንበሳ አይመትሩም፣ ለብልህ አይመክሩም። ያንን ሆናለች። ፑቲን በአርክቲክ ቀጠና ስለጀመሩት የኒውክሌር ፓወርድ አይስ ብሬከር ሊደር ሲገልጡትም 150 MW ሲሉ አሳይተዋል። ያቺ የሩሲያ የኒውክሌር ኃይል የታመቀባት መርከብ ደግሞ እስከ 4 ሜትር የተቆለለና የተነባበረ የበረዶ ግግርን እየበረቃቀሰች በአንድ ጊዜ 50 ሜትር ስፋት ያለው መንገድ ትከፍታለች ነው የተባለው። ሌላውና ሩሲያ በኪቭ በፈጸመችው ከባድ ጥቃት በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ወይም የባህል ድርጅት ዩኔስኮ የዓለም ቅርስነት የተመዘገበውን ፔቸርስክ ላቫራን ማውደሟ ተሰምቷል። ይሄ ደግሞ ከሁለተኛ ዓለም ጦርነት ወዲህ ከባድ ኪሳራ ሆኖ ተመዝግቧል ነው የተባለው። ዩኔስኮ የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም አሜሪካ ዛሬ እንደ ፍጥርጥርህ ብላ ትታው ይወጣችሁ። የአውሮፓ መሪዎችም ከአሜሪካ ውጪ ሳምባ የሌለው ጉዝ ፍጥረት መሆናችንን እንወቀው ሲሉ ራሳቸው የሚመሰክሩበት ወደ በኋላ ላይ መጣበታለሁ። ሩሲያ በዩክሬን ዘልቃ በኪቭ በፈጸመችው ጥቃት ያንን ቅርሱ የኦርቶዶክስ ክርስትና ገዳም እንደሆነ ይነገራል። ታዲያ ይህንንና ያንን ጉዳይ የሰማው የአውሮፓ ህብረት ተሰባስቦ ማንም ሀገር የሩሲያን የጋዝ ምርት እንዳይገዛ ሲል የሚከለክል ድንጋጌ ፈርሟል። የሩሲያን የጋዝ ምርት ለመግዛት መከልከል ግን ጉዳቱ ለማን ነው? የሆድ ምቀኛው አፍ ነው። በገዛ ረሟ እባብ ይዛ ታስፈራራለች። 27 አባል ሀገር ያሉት የአውሮፓ ህብረት የሩሲያን የጋዝ ምርት እንዳይሸጥ ሲል ከልክሏል። ፌንጣ ብትቆጣ ክንፏን ጥላ ሄደች። ማን ነው የሩሲያን የጋዝ ምርት በገፍ የሚጠጣው የሚቀዳው? ለፋብሪካዎቹ ቢሉ ለምድጃዎቹ፣ ለታላላቅ ኢንዱስትሪዎቹ ማንቀሳቀሻነት በገፍ የሚሰፍረው በገፍ የሚያግዘው ማን ነው? የአውሮፓ መንግስታት፣ የአውሮፓ ሀገራት ናቸው። ታዲያ እነሱ አንገዛም ቢሉ ሩሲያ የጋዝ ምርቷን የምትሸጥበት ታጣለች ወይ ሲባል መጥኔቴ ዕድሜ ለቻይና ወረፋውማ ታክቶኝ ነበር፣ በገፍ ይወስዱታል በተሻለ ዋጋ ስትል ሩሲያም ስቃ ተሳልቃባቸዋለች በአውሮፓ ህብረት መንግስታት ላይ። የአውሮፓ ህብረት ለዩክሬን የ90 ቢሊዮን ዩሮ ለማበደር ተስማምቷል፣ ወስኗል። የዚያ የአውሮፓ ህብረት የገንዘብ ብድር ለዩክሬን መስጠት ክፍያው ይመለሳል ተብሎ የተሰላው ሩሲያ ለዩክሬን ወደፊት ጦርነቱ ሲያበቃ ከምትከፍለው የጦር ካሳ ላይ መሆኑም ነው የተገለጠው። ላም አለኝ በሰማይ ወተቷንማ ላይ እንዴት በዚህ በተፋፋመና በተጋጋመ 4 ዓመታት በተካሄደ ጦርነት እሱ ሲጠልስ ሩሲያ ካሳ ትከፍላለች። ሩሲያ ከምትከፍለው ካሳ ብድራችን ይመለሳል ብለው የአውሮፓ ህብረት ለዩክሬን 90 ቢሊዮን ዩሮ አበድረዋል። ጉድ ሳይሰማ መስከረም አይጠባም ይሉትን ያስታውሱ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ጥልቅ ፍርሃቱን ገልጦ አስጠንቅቋል። ዛሬ ያውም እንዲህ ሲል ጎበዝ፣ ያለ አሜሪካ
አውሮፓ ይሉት ቀጠና ራሱን መከላከል አይችልም ነው ያለው። ይህንን የገለጠው ደግሞ ያ የምዕራባውያኑ የጦር ጥምረት ኔቶ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በዋና ጸሐፊው ማርክ ሩት በኩል ነው። ሩት ሰሞኑን አሜሪካ የግሪንላንድን ደሴት ለመጠቅለል ያሰላችውን ቀመር ክፉኛ ሲኮንኑና ሲጸየፉ የነበሩ ሰው መሆናቸውን አንዘነጋውም። ነገር ግን ዛሬ ምን መካር ገባቸው? ምን ህልም አዩና ነው? ወይስ ምን ተገልጦላቸው ይህንን አሉ? ያለ አሜሪካ አውሮፓ ራሱን መከላከል አይችልም። ራሱን የማይችል አንገት የለም ቢባልም ወዲያም ደግሞ ላም ቀንዱ አይከብዳትም ቢባልም አውሮፓ ግን ያለ አሜሪካ ብርድ እያለው ክፉኛ ስጋቱና ጭንቀቱ አራጅቶታል። ያንን በይፋ የገለጡት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ ማርክ ሩትም ስጋቱን ሸሽገው መዝለቅ አልሆነላቸውም። ሩት አሉ በማብራሪያቸው if anyone thinks here again that the European Union or Europe is a whole can defend itself without the United States of America, keep on dreaming, you can't ሲሉ ሩት በአውሮፓ ፓርላማ ላይ ባደረጉት ንግግር በይፋ ተንፍሰዋል። የአውሮፓ ህብረት ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ለኔቶ የሚያዋጣውን ዓመታዊ መዋጮም ቢሆን ከ5 በመቶ ወደ 10 በመቶ ማሳደግ አለበት ነው ያሉት። ይሄ የሩት ንግግር ደግሞ በአውሮፓኑ ቁስል ላይ ሎሚ ረጭቶበታል ለተባለው የአውሮፓን የመከላከያ ጉዳይና የብቃታቸውን ነገር ሲያነሱት ከጫጩት ፊት ፈንግል አይወራም። አረ ለመሆኑ የትኛው የአውሮፓ ሀገር ነው በመከላከያ ዘርፉ ከምላሱ ውጪ ጡንቻውን አፈርጥሞ እስኪ ውረድ እንውረድ የተባባለ ማን ነው ሲሉ እያወጡ የሚያሳዩት ብዙዎች ናቸው። ጉዳዩ ሆዲፍጀው ወይም ይቀመጥን ካልሆነ በስተቀር ገበናው ብዙ ነው የአውሮፓ ጉዳይ። አሁን የዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊ የማርክ ሩት ንግግር ጉዳይ የግሪንላንድን ደሴት አስወስጄ መጣሁ በቃ ብሎ እርም አውጥቶ ለመቀመጥ ወይስ ምን ማለታቸው ነው? አሊያም ሰውየው እንጀው ምን አቅደው ነው? ግሪንላንድን በስላች ወይም በዘዴ ሰጡ ማለት ነው? መወሰዷን አመኑ ማለት ነው? ሰሞኑን የሚወጣውን ይፋዊ ጉዳይ እንጠብቃለን። ወደ ቀጣዩ ስናመራ የሩሲያና የእንግሊዝ ጉዳይ ሌላ ዜና ተሰምቶበታል። በተለይም እንግሊዝ ከገዛ ውስጧ ነው አስደንጋጩ ዜና የወጣባት። ሲቪር ፓኒሽመንት ፌሲንግ ኤኒ ብሪት who refuse conscription as Russia fires World War III threat። የታሪክ ተመራማሪዎቹ ናቸው ያንን ሲሉ ያስጠነቀቁት። የእንግሊዝ መንግስት የውትድርናን አገልግሎት በዓመት 2 ጊዜ እየተገበረው ላለፉት 126 ዓመታት ዘልቋል ይባላል። ለመጀመሪያ ጊዜም እንደ አውሮፓውያኑ አቆጣጠር ከ1916 እስከ 1920 እና ዳግምም በ1939 እና በ1960 ያንን አድርጓል ነው የሚባለው። ዳግም የእንግሊዝ መንግስት ሌላና ግዙፍ ጦርነት ከተነሳ በሚል ነው። ዛሬ ግን ሩሲያ የሶስተኛውን የዓለም ጦርነት እሳት ሰደዱን መጀመሪያ የምትለኩሰው በእንግሊዝ ላይ እንደሆነ ገልጣለችና ማንኛውም የዛች ሀገር ዜጋ የእንግሊዝ ዜጋ ማለት ነው ወደ ውትድርና አገልግሎት መቀላቀል እንዳለበት ነው የሚነገረው። ለነገሩ ሁሉንም ተምሮና አውቆ መቀመጡ አይከፋም። ነገር ግን የውትድርናው ዓለም ሲነሳ ሞት የሚል ተጎታች ከኋላው አለውና የዚያች ሀገር ዜጎች ያንን ይሹታል ወይ? በውትድርናው አገልግሎት ለመቀላቀል ይፈልጉ ቆርጠው ይገቡ ይሆን ወይ? የእንግሊዛውያኑ ብርቱ ጥያቄ ነው፣ ሙግትም ጭምር። አፋችሁን አሳርፋችሁ አትቀመጡም? ድሮውንስ በአሜሪካ ጡንቻ ተማምናችሁ ምላሳችሁን ምን አዘረጋችሁ ሲሉ ፖለቲከኞቻቸውን ከባብ መርዝ በላይ በሚነድፈው ምላሳቸው ያብጠለጥሏቸው ይዘዋልም ነው የሚባለው። በለፈለፉ በአፍ ይጠፉ። ትራምፕ በኢራን ቢሉ በግሪንላንድ ላይ ለወረራ መሰናዳት፣ ወዲያም ሩሲያ በዩክሬን ላይ ያወጀችው ጦርነት ለመላው ዓለም ውጥረትን ዘርቷል። በተለይ ግን እንደ አውሮፓ አመዱን ክው ያደረገው የለም ነው የሚባለው። ናዳ መጣልህ ቢሉት ተከናንቤያለሁ አለ። እሳት መጣልህ ቢሉት ሳር ውስጥ ገብቻለሁ አለ። አይሉትን መሆኑ ነው። ነፋሱን ሸሽቼ ብሮጥ ግንዱ መታኝ፣ የባሳለና አገር ክናት ትልቀቅ ይላሉ ኢትዮጵያኑ። ሌላም ብዙ ምሳሌ አላቸው። ሩሲያ የመሸነፍ አዝማሚያ በራሷ ካየችና ካመነች ሲሉ
በሩሲያ የመከላከያ ፖሊሲ የውጭ ጉዳይ ኃላፊው ሰው ሰርጌይ ካራጋኖቭ በቀጥታ ሀገራቸው ሩሲያ የአውሮፓን ሀገራት በዚያ በመቅሰፍተኛው የኒውክለር ጦር መሳሪያቸው ሊያጎኑት፣ ሊያቶጉት፣ ከቶም የአመድ ክምር ሊያደርጉት መዘጋጀታቸውን ገልጠው አሳይተዋል። የሦስተኛው የዓለም ጦርነት ሲባል ባይደን ያንን በሌላ ገጽታው ሲገልጡት የኒውክለር አርማጌዶን ነው ያሉት። ቻይናም የኒውክለር ጦርነት ነው ያለችው። ሩሲያ ግን የሦስተኛው ዓለም ጦርነት ብዙ ጊዜ እያስጠነቀቀች ነው። የሩሲያ ባለሥልጣናት በተለይም በሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ ዲሚትሪ ሜድቬዴቭ ቆጣ ካሉ የኒውክለር ጦር መሳሪያቸው ያለበትን ያውቁታልና ምናልባትም አንደኛው ቁልፍ ከርሳቸው እጅ ያለ ያህል ነው የሚመስሉት፣ ወደዚያ ነው የሚያማትሩት ይሏቸዋል። በቀጥታ ቁልፉን ጫን ብለው አውሮፓ፣ ነገር ግን ከምንም ቅድሚያ እንግሊዝን የውሃትነት ሊያደርጓት አቅደዋል ነው የሚባለው፣ ወስነዋል። የሦስተኛውን የዓለም ጦርነት እሳት ለመለኮስ በዋናነት ከሚፈሩና ከሚነገርላቸው ስፍራዎች በዋናነት ሲጠቀሱ የመካከለኛው ምስራቅ ቀጠና ምድር፣ የኮሪያ ልሳነ ምድር፣ የደቡብ ቻይና ባህር፣ የታይዋን ደሴት እንዲሁም የምስራቅ አውሮፓ ዛሬ በእሳት አበላ እየተወጋ ያለው መሬት የሦስተኛውን የዓለም ጦርነት እሳት ለመጫር ወይም ለማንደድ ክፉኛ ከሚነገርላቸውና ከሚሰጋባቸው ቦታዎች በዋናነት ተጠቃሹ ነው። በስተመጨረሻ ያደረግኩት ርዕሰ ጉዳይ ልለፍ። ኢራን ዛሬ የመታረጃ ሰይፏ ተስሎ እየተፋጨ በምትሰማበት በዚህ አጋጣሚ እንደራደር ስትል ብዙ ጊዜ ጥያቄ አቅርባልናለች አሉ የአሜሪካው ፕሬዚደንት ዶናልድ ትራምፕ። እውን ኢራን ያንን ጥያቄ አቅርባ ይሆን? ውስጡን ለቄስ ሲሉትን መሆኑ ነው። ይሁንና ግን የአሜሪካ የጦር ኃይል የጦር መርከቦቹን፣ የጦር አውሮፕላን ጫይ መርከቦቹን፣ የጦር አውሮፕላኖቹን፣ የወታደሮቹን በከፍተኛ ዝግጅት ውስጥ መሆን፣ ወዲህም የኢዝራኤልን በከፍተኛ ተጠንቀቅና የጦርነት ዝግጅት ላይ መቆም ለተመለከተ ሰው እውን ኢራን ለድርድር አሜሪካን ጠይቃለች ወይ ብሎ ቢያስብ ቢጠይቅ አይፈረድበትም። ኢራን ያለቀ ጉዳይ ነው ብላ ተዘጋጅታለች። ምራቋን ውጣለች። ምላሷ ደርቋል። አሜሪካና ኢዝራኤልም ቢሆኑ ኢራንን ለመምታት አንዴ ወስነው ተዘጋጅተዋልና እንደው ላታመልጭኝ አታሩጭኝ ካልሆነ በስተቀር ፋይዳ የለውም። ድርድር ይሉት ነገር ኢራን ታቀርባለች ወይ? ሐሳቡን አታደርገውም ሲሉ የሚያሳዩት ብዙዎች ናቸው። አሜሪካ ምንድን ነው ያለችው? ኢራን ለዚያ ድርድር የምታስብ ከሆነ እዚህ መቃብሩ አፋፍ ላይ ሆኖ አብላልታ ያጨቀችውንና የሰወረችውን ዩራኒየም ሙሉ በሙሉ ጥርግርግ አርጋ ማስወገዷን በግልጥ በይፋ በአሜሪካ ዓይንና እጅ ማስረገጥ ወይም ማረጋገጥ አለባት። ሁለተኛው በመካከለኛው ምስራቅ ቀጠና እየሰነቀችና እያስታጠቀች ያዝበልቹ የምትላቸውን አሸባሪ ኃይሎች በሙሉ ራሷ ማጥፋትና ማስወገድ አለባት። ሁለቱም የማይሆን ይሆን? እውን ኢራን ሄዝቦላን በራሷ እጅ ታስወግደው ይሆን? የየመን ሀውቲዎችንስ እንኳንስ በራሷ እጅ የማስወገድ እርምጃ ቀርቶ የጦር መሳሪያና ገንዘቧን አልሰጥም ትላቸው ይሆን? ይሄ የሚነሳ ጥያቄ ነውና ነው። እስከዚህ ድረስ ነው። የአሜሪካና የእስራኤል በትር ከኢራን ላይ አይቀርም። ኢራንም ብትሆን ይሄንን መመዘኛ አታሟላም። ሰማው ዝቅ መሬቷ ከፍ ይላሉ እንጂ ኢራን ለኒውክሌር ጦር መሳሪያ መስሪያ አብላልተዋለች ወይም አበልጽገዋለች የሚባለውን ዩራኒየሟን ሙሉ በሙሉ አጽድታ አታስወግድም። ሁለተኛም ደግሞ በመካከለኛው ምስራቅ ቀጠና ምድር የሚርመሰመሱትን ታጣቂ ኃይሎች ከመደገፍ ከማዘዝና ከመምራት ከማሰልጠን አትታቀብም ሲሉ መልሰው ያሳያሉ። እንኪያስ ይሄ የማይሆን ከሆነ የአሜሪካና የእስራኤል በትር ሳይታለም የተፈታ ነው ማለት ነው። ይመቷታል። ግን ያ የሚሆን ከሆነ ኢራን በአሜሪካና በእስራኤል ድንገተኛ ከባድና መጥቶ የማያንሰራራ በትር መዘጋጀቱን ተነግሯታል። በተገቢው አውቃለችና እንዲህ በዋዛ ራሷን በገመድ ጠቅልላና ስራ ትጠብቃቸዋለች ወይ? ግቡና ሞክሩኝ ያለችው ኢራን። ሌላ መናገር አያስፈልግም። ግቡና ሞክሩኝ። ነገር ግን ኢራን የመንፈሳዊ መሪዋን የ86 ዓመቱን ሰው አያቶላ አሊ ሰይድ ካሚኔይን ሸሽጋቸዋለች። በቴህራን ባንከር ውስጥ ደብቃቸዋለች ነው የተባለው። እኛም አውቀናል፣ ጉድጓድ ምሰናል አለች እንደተባለችዋ ፍጥረት።
የኢራን መንግስት ባለስልጣናት የአሜሪካውን ፕሬዚደንት ዶናልድ ትራምፕን ጥምድ አድርገው ነው ያዟቸው። ምንድነው ያሉት? ምን ያስደንቃል ታዲያ ሲሉ የሚያሳዩትም በዚያው ልክ ናቸው። ምንድነው ያሏቸው? ትራምፕን this savage yellow dog must pay the price። በአማርኛ መልሶ ለመናገር የሚከብድ ነው። ግን ምንድነው ያሉት ኢራናውያኑ ሹማምንት? ይሄ ጨካኝ የእጁን ማግኘት አለበት፣ ዋጋ መክፈል አለበት፣ ዋጋውን ማግኘት አለበት። ኢራን ሰውየውን ትራምፕን አግታ መውሰድ አለባት። የሞት ፍርዱን ጽዋውን ሲጨልጥ ማየት አለባት። በአሜሪካው ፕሬዚደንት ዶናልድ ትራምፕ ላይ ኢራን የሞት ፍርድ የፈረደችው በዚህኛው የስልጣን ዘመናቸው ብቻ አይደለም። በመጀመሪያው 4 ዓመታት የትራምፕ የስልጣን ዘመናቸው ያኔ እርሳቸው የኢራን የአብዮታዊ ዘብ ኃይል ዋና አዛዥ የነበሩትን ሌፍትናንት ጀነራል ቃሲም ሱሌይማኒን ከሌሎች 7 ከፍተኛ የጦር መኮንኖች ጋር በኢራቅ የአውሮፕላን ማረፊያ ባግዳድ ወርደው በመኪና ሲሄዱ 7ቱን አርጋ ካጠፋቻቸው በኋላ ነው ትራምፕ ናቸው በቀጥታ ትዕዛዛቸው በሄሊኮፕተር ያስገደሏቸው። እናም ያን ጊዜ ኢራን በመካከለኛው ምስራቅ ቀጠና በሚገኘው የአሜሪካ የጦር ማዘዣ ሰፈሮች ላይ በሚሳይል አበላ መተግተጓን በጊዜው በነበረው የዓለም አቀፉ ትንታኔ ዘገባ ላይ በተገቢው አይቼዋለሁ። ታዲያ ከዚያን ጊዜ ጀምሮ የተቋጠረው ቂም ዛሬም ቢሆን ትራምፕን በግልጥ በአደባባይ የሞት ፍርድ ፈርደውባቸዋል። ኢራናውያኑ ሹማምንት እንገድላቸዋለን ብለዋል። በመግደል የሚታመንበት ሰላም ይመጣል ወይ? በጦርነት ሰላም ይገኛል ወይ? ጦርነት የግዴታ አስፈላጊ የሚሆንበትም ጊዜ አለ። ነገር ግን ጦርነትን ለሁሉም አማራጭነት መጠቀሙ የት ድረስ ያስኬዳል? ጥያቄ ብቻ ነው። ወደ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።